ጭብጦ ታውቃላችሁ? ሌሎቻችሁ ታውቃላችሁ? የበሶ ነው። እነዚህ ከቤት ሁላ ግብአት ይዘው የመጡ ነው የሚመስለኝ። የሚከተፍ ነገር ምናምን ኦ ማይ ጋድ ባዩ ምንት እንደሆነ በፎከራ አይደለም ምናምን ልትይ እንደሆነ ገብቶኛል። የጨው በረንዳ ልጆች ናችሁ እንዴ? ሼፍ ማተቤ ከጥያቄ ልጀምር የሚለው አስተማሪ ስለሆነ ነው። ዛሬ በጥያቄ ነው ይኸውላችሁ። ሰላም ነው ወይ? ሰላም ነው ወይ? ሰላም ነው ወይ? የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እንዴት አላችሁ? እኛ በሰዓታችን ዛሬም ምርጥ የተባለ ውድድር ይዘንላችሁ መተናል። የዛሬው ውድድር በብቃትና በጥራት እያስተማሩ የሚዳኙልን የመጀመሪያው ሼፍ ፍስሐ፣ ሼፍ ፍሬና ሼፍ ማተቤ ናቸው። 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበን በተጨማሪም በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። ተወዳዳሪዎቹን የዛሬዎቹን ወደዚህ ጋብዛለሁ። በሞራል ተቀበሉልኝ። በየቤቱ ያላችሁም እዚህም ያላችሁ ሞቅ አድርጉላቸው። ተወዳዳሪዎች እንኳን ደህና መጣችሁ እያልኩኝ በተወዳጁ አባይ ቲቪ እንዲሁም በሼፍ ዚማጀት ፊት ለፊታችን ባሉት የፕሮዳክሽን ቲሞች በዳኞቹና በአባይ ቲቪ ቤተሰቦች ስም መልካም ምኞቴን እገልጽላችኋለሁ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ሰላም መጣችሁ። እንዴት ነው? አይ እንደዚህ አይነት ኤነርጂ ያለው ሰው ሲኖር ደስ ይላል። በኤነርጂ ነው የመጣችሁት። ጥሩ ነገር እንደምትሰሩ ምንም ጥርጥር የለን። ከእናንተ ልጀምር። እነማን ናችሁ? ስማችሁ? ስሜ ሂክማ ሬድዋን ይባላል። እሺ ኢክራም ሬድዋን ይባላል። ያው ከተማማት የቡድናት የሷም ኢክራም አይደል? የኔ ሂክማ። ሂክማ ምን ነበር? ሂክማ ማለት ጥበብ ማለት ነው። ጥበበኛ ነሽ ማለት ነው። ያው እንደዛ ነው። ኢክራምስ? ክብር። ጥበብና ክብር። ሂክማና ኢክራም የታማቹ ናቸው። ማን ነው ታላቅ? እኔ ነኝ ታላቅ። እድሜ በቁመት አይደለም። እንኳን በሰላም መጣችሁ። ማን ተመዘገበ? እኔ ነኝ የተመዘገብኩት። ከዛ በኋላ እሷን አናገርኳት። ያው ተስማማችልኝ፣ ይዣት መጣሁ። ቁጥሩ እንዲሞላ ነው ወይስ በሙያው ተማምነሽ ነው? ያው ፍላጎቱ አለኝ። እንትኑ ባይኖረኝ እሷን ይዘሽ ስትመጪ ምግቧ ይጣፍጥሻል? ይመቸኛል። እሷ የምትሰራው ነገር ደስ ይለኛል። ድክም ሲልሽ ምናምን ስትሰራልሽ ደስ የሚልሽ ወይስ እንደሱ ቢሆን አሪፍ ነው? ያው የተሻለ ያው ይመቸኛል የምትሰራው ነገር። ለዛ እንጂ መጀመሪያ የሰራው አይጣፍጥሽም ማለት ነው። ቤተሰብ ያውቃል መምጣታችሁ ዛሬ? አዎ የተወሰኑት ያውቃሉ። ፋዘር አያውቅም። እስቲ እንግዲህ ድንገት ሰርፕራይዝ ነው የሚሆነው አይደል? አዎ። ማን ነው ስማቸው? ፋዘር ሬድዋን ሰይድ ይባላል። ሀጂ አይደለም? ሀጂ ናቸው? ያው ቢሆንም ችግር የለም። ጋሽ ሬድዋን እንግዲህ እያዩ ነው ዛሬ ሳይነግሮት ነው የመጡት። ሰርፕራይዝ ነው ድንገት። ሰርፕራይዝ ነው። አዎ በቃ አሸነፋችሁ ሰርፕራይዝ እንደምታደርጓቸው ግዴታ ነው። ግዴታ ነው። ባዩ ምንት እንደሆነ በፎከራ አይደለም ምናምን ልትይ እንደሆነ ገብቶኛል። እናንተስ እነማን ናችሁ? እኔ ራሄል አበበ እባላለሁ። ዘውድነሽ ወልደ ጻድቅ። ድምጽ ከፍ ያደረገ ተወዳዳሪ ኤነርጂውም እንደዛ ነው የሚሆነው። እሺ ምንድነው ዝምድናችሁ? ጓደኛሞች። የስንት ዓመት? 4 ዓመት። ስንት ጊዜ አማሻት? ከትምህርት ቤት ነው ከትምህርት በኋላ ነው ጓደኝነታችሁ? አይ ስራ ላይ። መልካም። ስለዚህ 4 ዓመት አልተጣላችሁም? አልተቀያየማችሁ? ምን ያው ጸብማ ይኖራል። እሺ በምንድነው ግን ያው የፍቅር መለኪያው አይደል? ጸብ እንዳትደውይልኝ ምናምን ብለሽ አታውቂያለሽ? ቢሆንብልም ያው ከልቤ አይደለም። የሆነ ደግሞ ተመልሼ ደግሞ አይ ስልኩ አይደል? ምን ነው ጠፋች? ምን ሆነ ይሆን?
እሺ መልካም ምንም ማለት እግርና እግር የሚጋጭ እኔ ወሬ ስለምወድ ነው። የእናንተን የግሩፕ ስም ማን እንበል? ወደፊት አብራችሁን ከቆያችሁ ለቲፎዞቻችሁ፣ ለደጋፊዎቻችሁ፣ ለዳኞቹ መለያ እንዲሆን የግሩፕ ስማችሁ ያው እንደ ስራችን ጥበብ ይሁን። በጥበብ ስለምንሰራው እስኪ ጥበብ ይሁን ብለናል። ጥበብ ተስማ በእንትን ኃይለኛ ነው የገጠማችሁ። ግን ብዙ ጊዜ ደግሞ ፍጥን ብሎ የሚያወራ ሰው ስራም ላይ እንደዚህ ነው። ስለዚህ ተጠንቀቁ። እናንተስ ጥበቡ? እኛ ሃሌሉያ ሃሌሉያ ምን ማለት ነው ግን? ሃሌሉያ እግዚአብሔር ይመስገን። እሺ ጥበብም ከእግዚአብሔር እንደገና እግዚአብሔር ይመስገን አይደል? ተቀራረበ። አሪፍ ተቀራረበ አይደል? ምንድን ነው የሚባለው? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው አይደል? ሃሌሉያ። እሺ ተወዳዳሪዎች በጣም ደስ የሚል ነው እንትናችሁ፣ ኢነርጂያችሁ የሚጋባ አይነት ነው። ሁለታችሁ በጣም ታምራላችሁ፣ ደስ ትላላችሁ። ግን አሁን ግብአቱን አብረን እኔ ሰጠን ግብአት ይሄማ ተሰርቶ ያለቀ ምግብ ነው የደረሳችሁ። ዝም ብላችሁ ማቅረብ እኮ ነው። ይሄንን ብርቱካን አለ፣ ቋሊማ አለ፣ የዶሮ ያው ሶሴጅ ማለት ነው። የጤፍ ዱቄት አለ፣ ዝኩኒ፣ እንጆሪ፣ ስትሮበሪ እና አዋዜ አለ። የተወደዳችሁ ውድ የሼፍ ዚማጀትና የተወዳጁ የኢትዮጵያ ምርጥ የሆነው አባይ ቲቪ ቤተሰቦች ውድድራችን 30 ደቂቃው ተጀምሯል። በእኔ ግምት ይሄ ግምት ነው ተመልካቾቻችን በየቤታችሁ ያላችሁ የዛሬውን ግብአት ጥሩ አድርጎ የሰራ ተወዳዳሪ ከሼፍ ዚማጀት የምግብ ዝግጅት ውድድር ጋር አብሮ ዘለቅ ወዳለ ጊዜ የሚሄድ ይመስለኛል። የምትሰሩት ምግብ አንድ አይነት ሆኖ 3 ሳህን ነው። ጊዜ አለ አይደል? ሌላ ለመጋገር አዎ። እንዴ ምንድነው የመጀመሪያው ቂጣ ሰተቴ አይደል? ለምን እንደ ጠላ ቂጣ ተሰባበረብኝ ቂጣው ብሎ ማሰብ ነው። እኔ የምለው አንዳንድ ጊዜ እንደዛ ከማራቅ እሳቶቹን መቀነስ አሁን አይደለም። መቼም ሁለታችሁ በጣም ጎበዞች ናችሁ። እኔ እንደማየው ነው። መጨረሻውን ያሳምርላችሁ። አስር ደቂቃ ተጠቅማችሁ የሚቀራችሁ 20 ነው።
ሰምታችኋል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ ያለውን ነገር ጀባ ይለናል። ብሬ ሜዳውን ፈረሱም ይኸው። ሰላም ወደ ሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምናወራው የምግብ ደህንነት ስጋት ከሆኑት አንዱ ስለ አካላዊ የምግብ ደህንነት ስጋት ይሆናል። እንግዲህ አካላዊ የምግብ ደህንነት ስጋቶች ስንል በተለያየ አጋጣሚ ምግብ ውስጥ የሚገቡ የሚቀላቀሉ ባዕድ አካሎችን ማለታችን ነው። እንግዲህ እነዚህ የምግብ ደህንነት ስጋቶች ምግብን በምናዘጋጅበት ሰዓት፣ በምናመርትበት ሰዓት፣ በምናከማችበት እንዲሁም ደግሞ በስርጭት ወቅት ወደ ምግብ ሊቀላቀሉ ይችላሉ። በራሳቸው እነዚህ ስጋቶች የበሽታ ምንጭ ላይሆኑ ይችላሉ። ነገር ግን ተመጋቢው ላይ የተለያየ አይነት አካላዊ ጉዳት ሊያደርሱ ይችላሉ። ከነዚህ ጉዳቶች መካከል የመተንፈሻ አካላት ላይ የሚያደርሱት ጉዳት ሊኖር ይችላል። ወደ ሰውነት ውስጥ ከገቡ በኋላ ጉሮሯችን ላይ የመታነቅ ሁኔታ ሊያመጡ ይችላሉ። የአፍ ቁስለት፣ የጥርስ መድማት እንዲሁም ደግሞ የጥርስ ስብራትን የተለያዩ ጉዳቶችን ሊያደርሱ ይችላሉ ማለት ነው። እነዚህን አካላዊ የምግብ ደህንነት ስጋቶች የምንከላከልባቸው መንገዶች ብዙ ናቸው። በዋናነት ምግብን በምንረከብበት ወይም ደግሞ በምንገዛበት ሰዓት ፈትሾ መረከብ አንዱ ነው። ሌላኛው ምግብ በምናበስልበት በምናዘጋጅበት ቦታ ላይ ደግሞ ተገቢውን ንጽህና እንዲጠበቅ ማድረግ ሌላኛው የሚመከር ነገር ነው። ከዚህ ባሻገር እንግዲህ በተለይ በምግብ አገልግሎት መስጫ ተቋማት ውስጥ ደግሞ ሰራተኞች የእጅ ጓንት ወይም ደግሞ የፀጉር መሸፈኛ እንዲያደርጉ መምከር ተገቢ ነው። ከዚህም ባሻገር በተለይ የምግብ ደህንነት ስርዓትን ተከትሎ መስራት በእጅጉ የሚመረጥ ይሆናል። እነዚህ አካላዊ የምግብ ደህንነት ስጋቶች ብለን የምንጠራቸው እንግዲህ እንደ ፀጉር፣ የጠርሙስ ወይም ደግሞ የብርጭቆ ስባሪ ሊሆን ይችላል፣ የእንጨት፣ ድንጋይ፣ አፈር እንዲሁም የተለያዩ የምግብ ማሸጊያ ነገሮች ሊሆኑ ይችላሉ ማለት ነው። እንግዲህ ተመልካቾቻችን አካላዊ የምግብ ደህንነት ስጋቶች በቀላሉ የሚታዩ አይደሉም። በተለይ የምግብ አገልግሎት መስጫ ተቋማት ውስጥ ለደንበኞች እርካታ መቀነስ ከፍተኛ ወይም ደግሞ አይነተኛ ሚና ይጫወታሉ። ስለዚህ በተገቢው መንገድ እነዚህን አካላዊ የምግብ ደህንነት ስጋቶች በመቆጣጠር ተገቢውን አገልግሎት መስጠት ይቻላል ብለን እንመክራለን። ለዛሬ ያለን የሆነው። በቀጣይ በሌላ ፕሮግራም እንገናኛለን። ቀሪውን ፕሮግራም እንድትከታተሉ ጋብዛለሁ። ተወዳዳሪዎች ግማሹን 15 ደቂቃ ተጠቅማችሁ የቀራችሁ 15 ደቂቃ ብቻ ነው። ለ13 ደቂቃ እየቀረ ሳህኖቻቸው ላይ ምግብ ማስቀመጥ የጀመሩት እነ ጥበብ ናቸው። እውነትም ጥበብ ጠርታቸዋለች ልል
ነው። ግን እኔ በዚህ ቶሎ ባቀረበ አይደለም በጣፈጠ ነው። ሩጫ አረጋችሁት እኮ ሪከርዱን ለመስበር ተሽቀዳደም እኔ ትንሽ ይፈትናቸዋል ብዬ ነበር ያሰብኩት፣ ግን የማየው ነገር ደግሞ ሌላ ነው። ግን ደግሞ የዳኞቹ የሚሉትን ነገር አብረን የምንሰማ ይሆናል። እነ ሂክማ እውነትም ጥበብ ሲግኔቸሩን ላይ ያደረጉ ነው። 10 ደቂቃ ነው የቀረው። ይኸውልህ ጨርሰናል ማለት አትቸኩሉ። እሺ ስለጨረሳችሁ ግን በቃ ሐሳባችሁን ስጡና እዩ። እሺ ምንድነው ምን እናስተካክልም ካለ ማለት ነው። ቅር እንዳይላችሁ እናንተ የምትችሉትን ሁሉ አድርጋችኋል። መስራት ያለባችሁ ሰርታችኋል። እንኳ ግን ጨርሰናል እስካላላችሁ ድረስ ማስተካከል ትችላላችሁ። ጨርሰናል ያለ ሰው መጀመሪያ ስለሚቀመስለት ነው። ተወዳዳሮቻችሁ ግን ገና እየሰሩ ስለሆነ እድሉ አላችሁ። እሺ ለማውራት ወደ ማለቁ መምጣት አለባችሁ። የለም አይብ ቢኖር ምን ልታረጉት ነበር? አይ ዝም ብዬ ለማስቀመጥ። የቱ ጋር ስትሮበርዋን ወደዚህ አይደል እሷ ጋር ስትሮበርዋን አንስተን እሷ ጋር። ይሄን ውድድር ብዙ ጊዜ ታያላችሁ? አልፎ ስታዩ ዳኞች ብዙ ጊዜ ምን ይላሉ? ቦታችሁን በስትክክል ማኔጅ አድርጎ አጽዱ ምናምን። ሌላስ? ከለር አቀራረብ ምናምን። አቀራረብ በጣም ልክ ናችሁ። እስካሁን ያለው አቀራረቡ ላይ ምን ይላሉ? ያው እንዲጣፍጥ ለውበትም ብቻ ሳይሆን ለጣዕምም። ጨርሳችሁ 7 ደቂቃ እየቀረ ጨርሰናል ያሉት እነ ጥበብ ናቸው። አንድ ጊዜ እስቲ ሞራል ስጧቸው። አትነኩት። አይ በቃ ጨርሰናል ካላችሁ በኋላ ግን ዳኞች ሊሏችሁ የሚችለው ነገር ምግቦች አንድ ላይ አይደል ሆኖ ተደባልቀው እንዲሰሩና አንድ ምግብ እንዲወጣ ነው። ለምሳሌ ስትሮበሪ አንድ ላይ ቢሆን ስለሆነ እዚህ መሆን ይችል ነበር አይደል? ቋንቋውን በሆነ አብሮ ከሰላጣ ጋር መሆን ይችል ነበር። እሷን አዲስ ሆና በእኛችን የጠበቁት ያኛው እንደወር ስለነበር 3 ማድረግ ትችሉ ነበር።
አሁን 3 አድርጋችሁ እያንዳንዱ ቢጣጣፋችሁ የሰራችሁትን ነገር ታዲያ ማስቀመጥ ትችሉ ነበር አይደል? በጣም ብዙ ጊዜ ስለነበራችሁ እነ ሃሌሉያም ምግብ እያወጡ ነው። 6 ደቂቃ ብዙ ስለሆነ ልክ ለነ ጥበብ እንዳልኳቸው ተረጋግቶ ማየት። አሁን ያ ምግብ እና ይሄ ምግብ እኩል ነው? ማንኪያ አለ ቤት ውስጥ አይደል እኮ። ካሁን በኋላ እኮ በሰዓት ከማንም ጋር ልትወዳደሩ አትችሉም። ሁለተኛ የሚቀመሰው የእናንተ ምግብ ስለሆነ አይደል? እንትን በሉና 5 ደቂቃ ብቻ ነው የሚቀረው። እኔ ብዙ ቅድም ፈታኝ ግባት ነው ወደፊት ይዘልቃሉ ምናምን ያለው ያው ዲስከስ ስናደርግ ጤፉ ፈታኝ ግባት ይሆናል እንዴት ያደርጉታል የሚለው ነገር ስላለ አብረውን ይዘልቃሉ። ዛሬ ጥሩ የሰሩት ተወዳዳሪዎች ያልኩት በዛ ነው። ገና ልትከትፊ ነው? እነዚህ ከቤት ሁላ ግብአት ይዘው የመጡ ነው የሚመስለኝ። የሚከተፍ ነገር ምናምን ወይ ሳህኑን እንትን እናርግላችሁ ትሪ እኔ እንኳን አሁን ግድፈት ይታየኛል። ማስተካከል ያለባችሁ ነገር ካለ ማስተካከል ነው። በተለይ ያኛው ሳህን ሼፍ ሳ ጋር እንዳይደርስ ብቻ ይሄኛው ሳህን አይ መዞ የሚያወጣው ነገር አይቻለሁ። እንዴ ከነገባው ጨርሰናል ካላችሁ እነግርላችኋለሁ። 3 ደቂቃ ይቀራል። ጠረጴዛውን በማጽዳት ለትልጡት ነው። የቁርስ ቤት ስታይል ናት። ጨጨብሳ ተገማር እኔን ማየት ማለት ጨርሻለሁ ማለት አይደለም። ከዚህ ጋር ሲወጣ ነው ጨርሻለሁ ሲል ነው ሰው። እዚህ በቃ ነው ግባቱን ጨርሰናል። ማንም ጨርሻለሁ አላለኝም። ጨርሰናል። 2 ደቂቃ እየቀረ እነ ሃሌሉያም ጨርሰዋል። ለሁለቱም ግሩፖች ሞራል እንደዚህ ነው እንዴ? በዚህ ሰዓት ለጨረሰ ሰው የመጀመሪያ ምግቡን ሰርተው የጨረሱት እነ ጥበብ ናቸው። እነ ጥበብ እውነት ጥበባቸውን ምግቡ ላይ አሳይተዋል ወይ? ዳኞቹ ፊት ቀርበው ሼፎቹ የሚሉትን ስንሰማ ነው ያንን የምናረጋግጠው። አሁን የመጀመሪያ ምግብ የጨረሱት እነ ጥበብ ስለሆኑ የነ ጥበብ ምግብ ለሼፎቹ እናቀርባለን። የትም እንዳትሄዱ። እሺ ጥበቦች እንኳን በደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አለ ጥሩ ዝግጅት ነበራችሁ? አዎ አሪፍ ነበር። እንደገመታችሁ ታገኛችሁት? በተወሰነ ትንሽ እኔ ያኛውን አልጠበኩም። ምን በዛኛው ዶሮ ነው ያሰብኩት። ለዛ ነው መሰለኝ። ሶሴጁን ኦኬ። አይ ጥሩ። ያው በጣም ከዚህ ከምግብ ስራ ጋር በደንብ ልምምድ እንዳላችሁ ግን ያሳውቃል ያላችሁ ነገር አይደል? አዎ
እና ቤት ውስጥ ያው በደንብ ነው የምንሰራው። ቤት ውስጥ በደንብ ነው የምንሰራው እኮ ይናገራል እና ምንድነው በደንብ ልምምዱ ከመኖሩ የተነሳ እዚህኛው ላይ በደንብ አድምታችሁ ለመስራት ማሰብ አልፈለጋችሁም። በቃ አቅልላችሁ ነው የወሰዳችሁት እና ጊዜው ራሱ በጣም ፈጠነ። መፍጠኑ ክፋት የለው። ነገር ግን የተሰጡትን ግብዓቶች መረዳትና ማዋሃድ ያው ይጠበቃል። ከዛ አንፃር አሁን ኦሬንጅ ብርቱካን አለው አይደለ? ኦሬንጁ በጣም አሪፍ ድሬሲንግ ለሰሩበት ብርቱካኑን ቀርታፍስ ምናልሽ ዛንዳ ያመልጠኝ ብዬ ነው የማመልጥ ቀርታ ስትሮበሪዋን ቆርጠን ከምናረጋት ቀላቅለ ነው ወይ ብርቱካኑን ብናረግ ይሻል ነበር ከጎን። ገብቶኛል፣ ሐሳባችሁ ገብቶኛል። እና ብርቱካኑን ያለ ቦታው ነው ያደረጋችሁት። ብርቱካኑ ያለ ቦታው ነው። አዋዜውም በዚህኛው ልክ አልነበረም መሆን የነበረበት። ግን ብታረጉት አሪፍ ይሆን፣ ምክንያቱም በጣም ጎበዞች ናችሁ እና ያን ታመጡታላችሁ የሚል ግምት ነበረኝ። እና ኦሬንጁ ከኦሬንጁ የሚወጣው ሲትረስ ወይንም ይሄ ጭማቂው በጣም አሪፍ ድሬሲንግ ልትሰሩበት ትችሉ ነበር። ሳላድ መስራት ሐሳብ ስለሆነ የነበራችሁ ሳላዱን የበለጠ ጣዕም ይፈጥርላችሁ ነበር። እና እዚህ ውስጥ ደግሞ አንደኛው ዝኩኒ ነው አይደለ? ዝኩኒ ይሄ ዝኩኒ ቤቢ ዝኩኒ አለ እና ኤጅድ የሆነ ደግሞ የበሰለ ዝኩኒ አለ። ይሄኛው የበሰለ አይነት ዝኩኒ ነውና እንደዚህ አይነት ዝኩኒዎች በተቻለ መጠን ወይ ብላንች ቢደረጉ የበለጠ ለሳላዱ አሪፍ ይሆናል። ይሄም አከታተፋችሁ በሱ ስለሆነ መጥፎ አይደለም፣ ጥሩ ነው። ነገር ግን ድሬሲንጉን በኦሬንጁ ብትሰሩት ደግሞ የበለጠ አሪፍ ይሆን ነበር። እንትኑን ምንድነው ቺክኑን ሶሴጁን እዛው ባለበት ትንሽ ስትራይፕ ነገር ፈጥራችሁ ግሪል አድርጋችሁ ዝም ብላችሁ ሳላዱ ላይ ማስቀመጥ ትችሉ ነበር። ቂጣውን የሰራችሁበት መንገድ ግን ጥሩ ነው፣ በጣም ጥሩ ነው። ስትሮበሪው አልተቀላቀለም። ቢቀላቀል ደግሞ የተሻለ አሪፍ ይሆን ነበር። ሌላው ሁሌ መጠንቀቅ ያለባችሁ ምግብ ስትሰሩ 3 አይነት መሳሪያዎች አሉ ኪችን ውስጥ። ፊክስድ አሴት የሚባሉ አሉ፣ ወይንም ይሄ የማይነቃነቁ መስሪያ መሳሪያዎች አሉ። ሁለተኛው ደግሞ ፕሮሰሲንግ የሚባል አለ፣ ወይንም ለመስራት የሚያገለግል ይሄ ሂደቱን ለማፋጠን የሚያገለግሉ እንደ መፍጫ የመሳሰሉ መሳሪያዎች አሉ። ሶስተኛ ደግሞ ሃንድ ቱልስ ወይንም የእጅ መሳሪያዎች አሉ። እነዚህ መሳሪያዎችን በአግባቡ መረዳት ለምንድን ነው? የምግብ ኮንታሚኔሽን ለማስወገድ ወይንም የምግብ ብክለትን ለማስወገድ በጣም ይረዳሉ። እና ስትሮበሪውን ከትፋችሁ ከጨረሳችሁ በኋላ በእጅ ነበር ስታነሱት። ለዛ ምን አለ እዛ ጋር ቶንግ ምናምን ይታያቸዋል። መቆንጠጫዎች የሚጠቅሙት ለዚህ አገልግሎት ነው ኪችን ውስጥ በእጅ። ምክንያቱም ይሄ ቀጥታ የሚበላ ስለሆነና በእጅ አንስቶ አይቀመጥም። ሌላኛው መክተፊያ የተሰጠው ለምንድን ነው? መክተፊያ ለመክተፊያ ነው አይደል? እጅ ደግሞ ለመስሪያ ነው አይደል? እጅ መክተፊያ አይደለም፣ እጅ ከታፊ ነው። ስለዚህ ከታፊው የሚከትፈው ምኑ ላይ ነው? መክተፊያው ላይ ነው ማለት ነው። እና እጅሽን መክተፊያ አድርገሽ ነበር የተጠቀምሽው። እሱም በጣም ደግሞ አደገኛ ነው። እና እንደ አጋጣሚ ሆኖ አደጋ አልደረሰም እንጂ ከባድ ነበር። እና ጊዜያችሁን በአግባቡ ማኔጅ አድርጋችሁ 30 ደቂቃውን ተጠቅማችሁ ከዚህ የበለጠ ስራ መስራት ትችሉ ነበረ ብዬ አስባለሁ። እንዲያም ሆኖ ግን ያው መጥፎ አይደለም። ውጤቱን በጋራ እናየዋለን። አመሰግናለሁ። እናመሰግናለን። ፍሬ ወደ አንቺ ከማለፍ በፊት አንድ ነገር ልናገር። ሼፍ ሳምን ጠብቆ እንደነበር ከናንተ ገና መጀመሪያ ቂጣ ስትሰሩ ራፕ ልትሰሩ ነበር የመሰሉ ሲለኝ ስለነበረ ነው። ገና አንድ ቂጣ ላይ ስታቆሙ አለን እኛም እንደዚህ። እሺ ጥበቦች እንኳን ደህና መጣችሁ ወደ ሼፍ ሲማጀት በአባይ ቲቪ። እንኳን ደህና ቆይሽ። ብዙውን ነገር ሼፍ ሳ ነግሯችኋል። ያቀረባችሁበት መንገድ በጣም ቆንጆ ነው። ከለር ኮንትራስቱ ጥሩ ነው። እኔ ደግሞ ምን ፈለኩኝ አዋዜው እንደዛው ሶሴጁ ላይ ቢሆንም ግን ሰርፌሱ ላይ ብቻ ነው ያገኘሁት። ማርኔት አድርጋችኋል አዋዜና ብርቱካን ጁሱን አንድ ላይ ሚክስ አድርጋችሁ ትንሽ አቆይታችሁት ነበር። ግን ለሁለት ሰንጥቃችሁት ቢሆን በደንብ ወደ ውስጥ የመግባት ነገር ነበር። ምክንያቱም አሲድ አለው፣ ኦሬንጁ አሲድ አይደለ? በደንብ ፔኔትሬት ያደርግላችሁ ነበር ወደ ውስጥ። እንደዛ ቢሆን ጣዕሙ ይቀየር ነበር። አሁን ስንቀምሰው የሶሴጁ ጣዕም እንዳለ አለ። ከላይ ብቻ አዋዜዋና ብርቱካኗ ቴስት እናረጋታለን። እና እንደው
ያው አብረን ከቀጠልን ግን እነዚህ በጣም ትንንሽ የሚመስሉ ስህተቶች ግን እናንተ ላይ ጣም ላይ ሊጎዳችሁ የሚችል ነገር ስለሆነ ትንሽ ዞር አድርጎ ማሰብ ይፈልጋል። ምክንያቱም ድፍን ነገር ስለሆነ ሰንጠቅ ብታረጉት ኖሮ ለሁለት በሰነጥቁት ወይ ደግሞ ዝም ብላችሁ እንደዚህ ቤት እንደምናደርገው ወጋ ነገር አድርጋችሁ ብትጨምሩት ኖሮ ጣሙ ቆንጆ ይሆንላችሁ ነበር። እንደተባለው ዝኩኒው ወይ ከድሬሲንጉ ጋር አብሮ ትንሽ ቢቆይም ቆንጆ ነበረ። ትልቅ እንትን ስለሆነ ዘቂጣውን የሰራችሁበትን ነገር እኔም ወድጄዋለሁ። ግን አሁን እኔ ቴስት ሳረካያችሁ በሶሴጁ ጠቅልዬ ያረኩትና የሆነ ነገር ቢኖረው አልኩኝ ሶሴጁ ላይ ፓርት ቢኖረው ዝም ብሎ ብቻውን እንደ ማባያ ከሚደረግ ወይ ተጠቅሎ ቢሆን ወይ ደግሞ ከላዩ ላይ እንደዚህ ሶሴጁን ከጠበሳችሁት በኋላ ክትፍ አርጋችሁት ከላይ ቁጭ አርጋችሁት ቢሆን አቺ ትንሿን ፒስ ብትሆን ብያሰብኩኝ። ግን በተረፈ ያረጋችሁት ማለት የሰራችሁት ነገር ሞያ እንደማይጎላችሁ በደንብ ያስታውቃል። መልካም እድል። እሺ እኔ ደግሞ ከጥያቄ ልጀምር። መጀመሪያ ቂጣውን ከመጋገራችሁ በፊት የሆነ ፍሎር ደስት አድርጋችኋል አይደል? ፓኑ ላይ እንዳይዝ በጣም የሚገርም ቴክኒክ ነው። ደግሞ ማላያዝባችሁ አሪፍ እንትን ነው ብለውታል። ያሉትን እጋራለሁ። የፈጠራ ችሎታችሁ ጎበዝ ናቸው። በነገራችን ላይ ይሄ ግብአት ትንሽ የሚፈትን ነገር ነበሩ። ለዚህ ነው ይሄን ውድድር ያለፈ ምናምን ስንል የነበረው። በጣም ጥሩ ክሬቲቪቲ እንትን አላችሁ፣ ጥሩ ናችሁ። ብርቱካንን በአዋዜው ጋር መጠቀማችሁ እኔ ብዙ አልጎረበጠኝም። ባይሆን እዚህ ድረስ ከደረሳችሁ አይቀር መመኛ የነበረው ልክ ትንሽ በርን ነገር አርጓ ስላልተቆጣጠራችሁ ሰዓቱ ፍራይድ ስታረጉት በዱቄት ወይ ደግሞ በብሬድ ክራም አልፎ ቢጠበስ ኑሮ አሪፍ ነበር። ሴንሲቲቭ ስለሆነ ትንሽ በርን አርጎታል። ቴስቱንም ትንሽ ቀይሮብናል። እናንተም ኮንትሮል ለማድረግ የሆነ ሰዓት አስቸግሯችሁ ነበር። እዚህ ድረስ ከደረሳችሁ አይቀር ያን ቢሆን ኖሮ ባይ ነኝ። ሌላ እነሱ ያሉትን ነገር ያለውን ነገር አሁን ልክ ራፕ እንኳን ቢሆን ሌላ ሌቭል ነው። ባይሆን እንኳን 3 ቂጣ ጋግራችሁ እንደ ማቅረቢያ ሳህንም ምግብም ማቅረቢያ ሳህንም ሆኖ ይመጣና እኛንም እንበላዋለን ማለት ነው። ሶሱ አለ፣ ድሬሲንጉ አለ፣ ዋቴቨር ቢሆን ጥሩ ነበር። ይሄ ዝኩኒ ጉዳይ ግን እነዚህ ትንንሽ ዝኩኒዎች አሉ ሳላድ መሆን የሚችሉት እነሱም ተልጠው ፍሬያቸው ወጥቶ በትንሽ ባቸቶ ወይ ደግሞ በሳል ተዘብዝፈው ምናምን በጣም ሶፍትነሳቸውን እንዲህ አይነት ዝኩኒዎች ብዙ ጊዜ ሰጀስት አይደረጉም ሳላድ ላይ። ሳላድ ዝኩኒ ሳላድ ላይ መግባት ይችላል፣ ኦፍ ኮርስ መግባት ይችላል። ግን አሁን በነገርኳችሁ መንገድ ቢሆን ባይ ነኝ። ቆንጆ ነው፣ ክሬቲቪቲያችሁ ቆንጆ ነው፣ ፈጠራችሁ ቆንጆ ነው። እንዳልኳችሁ ራፕ ቢሆን እናጨበጭብ ነበር። ካልሆነም ደግሞ በጁሊያን ከትፋችሁት እንዳትክልቱ ስቲር ፍራይድ አርጋችሁት ቲማቲሙን ምናምን ግን ሳላድ ከጎን ሳይድ ከስትሮበሪው ጋር ብታረጉት ደግሞ በጣም የበለጠ ክላሲክ ይሆን ነበር። ሆኖ ግን ጥሩ ነው፣ ነው ወድጄዋለሁ። መልካም ውጤት። ሼፍ ማተቤ ከጥያቄ ልጀምር የሚለው አስተማሪ ስለሆነ ነው። የፈተነን ብዬ ማስበው ሰዓት አጠቃቀም ነው። አንድ ሌላ ተጨማሪ ነገር መስራት እንችል ነበር። ጊዜ ነበር። ይሄን ነው ማለት የጤፉ ዱቄት ላይ እኛ ትንሽ ነገር ነበር ያደረግነው ይበቃል ብለን ስላሰብና ለሁሉም ላይ አንድ እናረግበት ጥሩ ነው ብያስ ነበር። ውድ የአባይ ቲቪ እና የሼፍ ዚማጀር ቤተሰቦች ዳኞች ለነጥበብ የሰጡትን ገንቢና አስተማሪ አስተያየት እናንተም እንደተማራችሁበት ምንም ጥርጥር የለንም። አሁን ደግሞ የነ ሃሌሉያን ምግብ ለዳኞች እናቀርባለን። የትም ሳትሄዱ ጠብቁ። እሺ መልካም። ዛሬ በጥያቄ ነው ይወላችሁ ሳትዋሹ ነው መልሱልኝ። ቂጣ ጋገራችሁ ልክ መጀመሪያ አካባቢ ተቆራርሶባችሁ ነበር አይደል? በኋላ ላይ ጥሩ ቂጣ ወጣ፣ ግን ከተፋችሁት። ስለዚህ የከተፋችሁት መጨረሻ የመጣ ሐሳብ ነው ወይስ ከጅምሩ በዚህ መንገድ እንደምታዘጋጁ ታውቁት ነበር? ከጅምሩ አዋዜ ስላለን ያው ጨጨብሳ ብለን ነው አስበን ይገባል። ኦኬ። አዋዜው ለጨጨብሳ ስለሚያስፈልገን ጨጨብሳ ብለን ነው የጀመርነው። ሐሳባችሁን ከጅምሩ ይሄው ነው። ጤፍ ስናገኝ ጨጨብሳ ብለን ነው። እኔ ደግሞ የመሰለኝ ልንገራችሁ፣ ለራፕ የሆነ ነገር አሰባችሁና ልክ እንትን ሲላችሁ መጨረሻ ላይ የተወሰነች ውሳኔ ብዬ አስቤያት ነበር።
ኦኬ ቢሆንም ያን ያህል እንትን አይደለም አይደል? የኛ ሙያ ይሄ ሙያ ከሌሎች የሚለየው ምንድነው? የፈጣን ውሳኔን መፈለጉ ነው። ቢሆንም እንደ መጥፎ ወስጀው አይደለም። እሷን ማወቅ ስለፈለኩ ነው። እንግዲህ ወደ አሰራራችሁ ስመጣ በተለይ ይሄ ፊውዥን ፉድ የምንለውን አይነት ኮንሴፕት ነው ያስመለከታችሁን። ጨጨብሳው የኛ ነው። ወደ ሳላዱን ስትወስጁ ደግሞ እና ስቲር ፍራይዱን ስትወስጁ ወደ ኤዥያ ሞር የተለመደ ነው። ይሄ ፊውዥን አይነት የውጭውን ከአገር ውስጥ ጋር ኮምፓይን አድርጋችሁ አይነት ነገር ነው የሰራችሁልንና ኮምፓይንም ባይሆን ግን ሲመጣ ግን ስንመገበው በዚያ ወይ ነው የምንመገበው። ጥሩ ነው። ስፔሻሊ ኦሬንጁን ከሳላድ ጋር የሰራችሁበት መንገድና ሶሴጁን ከስቲር ፍራይድ መንገድ ያዘጋጃችሁበት ስራ ጥሩ ነው። የጨጨብሳው ምንም ላይ አይነት ሲዝን ያደርጋችሁ እንትኑ ቴስቱ በጣም ቆንጆ ነው። ዩኒክ ነው። ዱቄቱን ቆንጆ ቴስት አለው። ቆንጆ ቴስት አለው። እንደ ኮሜንት የምሰጠው አንደኛ ሶያ ሶስም ሳልትም ተጠቀማችሁ መሰለኝ ሳልቲ ነው ስቲር ፍራይድ። ሁለተኛ በዚህ መንገድ ከተከተፈ አይቀር ቅድም ለነሱ እንደሰጠሁት ሁሉ በዚህ መንገድ ማድረጉ ምን አስፈለገ? አሁን ሰውየው ሊመገበው የሚችለው ወይ ደግሞ ሊመገበው የሚችለው አንዴ ያነሳለው የብቻው ከበላው በኋላ ወደ አትክልቶቹ በአትክልቶቹ መንገድ ለምን ልትከትፉት እንዳልወሰናችሁ አላውቅም። መሰንጠቃችሁ እኮ ሲር እንዲያደርግላችሁ ጥሩ ነው ሐሳቡ። ግን ምን እዚያው እንትን አስኬደ መክተፍ አይደል? በቀጫጭኑ አርጋችሁ ብትጠብሱት በጣም ቆንጆ ነበር። ትልልቅ ሆነና በጣም እንትን አደረጋችሁት። ሁለቱ ኮሜንት እንደ ኮሜንት ወስደዋለሁ። ከዚህ ውጭ ያው ጥሩ ነው። መልካም ውጤት። ይቅርታ እኔ ግን ወደ ሼፍ ፍሬ ከመሄድ በፊት አንድ ነገር ልጠይቃችሁ። አነሳሳችሁ ላይ ጨጨብሳ ከሆነ ለመስራት ያሰባችሁት ያኛው ቂጣ የተቆራረሰው ቂጣ ምን ችግር አለው ታዲያ? አይ በቢል መጀመሪያ ላይ ማለት ነው ያው እንትን ብሎ ቅርጽ እንዲይዝልኝ ነበር የፈለኩት። ግን ከዛቸው ላይ የተወሰነችው ቅርጽ እያወጡ መጨመር አይቻልም ወይ? ቅርጽ እንዲይዝልኝ ጤፍ አይደል ተወደደ? አዎ ልክ ነው። እንደዛ ማድረግ ይቻላል ብዬ ነው። ሼፍ ፍሬ ሃሌሉያዎች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። ማተብ ያለውን ሁሉንም እስማማለሁ። የስቲር ፍራይን በለው ያው ዝኩኒውም ሶሴጁም አንድ ላይ ሚክስ ሆኖ እንትን ስላለ ጣዕሙ በጣም ቆንጆ ነው። ልክ በጣም ብዙ እንዳንበላ ግን ጨው ትንሽ ያው እንትን ሶያ ሶስ መጨመራችሁ ቆንጆ ነው። ሶያ ሶስ ጨምሩ ጨውን ብታውጥ ጥሩ ነበር ማተቤ እንዳለ ማለት ነው እንጂ ለመብላት ግን ጣዕሙ በጣም ቆንጆ ነው። ሌላው የወደድኩት ፓርት የሳላዱን ድሬሲንግ የሰራችሁበት መንገድ ስትሮበሪውን ነው አይደለ? ከድሬሲንግ እንትን ያላችሁት እሱኛው መንገድ በጣም ቆንጆ ነው። ክሬቲቭ መሆናችሁ ክሬቲቪቲ ይፈለጋል። ክሬቲቭ መሆን አለባችሁ ምናምን ስንል የነበረውን እሱ ላይ ተጠቅማችኋል። ክሬቲቪቲያችሁ እዚህ ላይ የድሬሲንጉ ላይ ቆንጆ ነው። ያው ማተቤ እንዳለው አንዳንድ ችግሮች አሉት። የተወሰነ ማስተካከያ ቢደረግ ጥሩ ነው። ፖርሽን ሳይዛችሁ ሳላዱን በጣም ብዙ ነው። ጨጨብሳዋ ትንሽ ነች ግን ሳላዱ በጣም በዛ ከሌሎቹ ይልቅ ሳላዱ ሞር ይታያልና ትንሽ ሜንዲሹ ያኛው ይስጋው ስለሆነ ሜንዲሹን በዛ አርጋችሁ ሳላዱን ትንሽ ቀነስ ብታረጉት ጥሩ ነው። ፕሬዘንቴሽኑ ዋይዝ ግን ከለርፉል ነው። ፕሌታችሁ ከለርፉል ነው። ለአይን የሚስብ ይሆናል። ሁለቱ ብቻ ቢሆን ኖሮ ሰላጣውን ሲጨምሩበት ሰላጣውን ሲጨምሩበት ከለሩ በጣም ለፕሌታችሁ ቆንጆ ሰጣችሁና የሰራችሁት ነገር ጥሩ ነው። እንትናችሁም ቅንጅታችሁም ደስ ይል ነበረ። በደንብ እየተግባባችሁ አንዳችሁ ሲበላሽባችሁ ጨጨብሳው ላይ የቂጣ ውስጥ ጋገሩ እምቢ ሲላት ሄደሽ ያስተካከልሽበት ነገር ምናምን በደንብ የተግባባችሁበትና የሰራችሁበት ነገር በጣም ቆንጆ ነው። መልካም እድል። የጨው በረንዳ ልጆች ናችሁ እንዴ? እዛ አካባቢ ናችሁ? እኔ ሶያ ሶስ እኔ ስላደረኩኝ ጨው እሷ ታደርጋለች ብዬ አላሰብኩም ነበር። ግን ሶያ ሶስ በጣም ትንሽ ነበር ያደረግሽው። እኔ አጋጣሚ አጠገባችሁ ነበርኩኝ። ከዛ በፊት ጨው በስቷል ማለት ነው። መቅመስ ሼፍ ፍስሐ። እሺ ሃሌሉያዎች እንኳን ደህና መጣችሁ። እንኳን ደህና ቆይ። ያው ደመቅ ያለ አጀማመር የሆነ ድግስ ያለ ምናምን ይመስል ነበርና ዩኒፎርማችሁ ቀይ ነው፣ የእናንተ ደግሞ ዝግጅት በጣም ሰፊ ነው እና ከዛ አንጻር ድምቀት ሰጥታችሁት ነበረ ስትጀምሩና ጥሩ ኢነርጂ ነው አጀማመራችሁ። ግን እኔም አንድ ልጠይቅና እንትን ቂጣው ለምን ያዘ? ለምን እንትን አረገ? መጥበሻው ላይ ዘይት ማድረግ አልነበረብኝም። ዘይቱን የቆረሰ እሱ ነው እንትን ያለ መያዝ ሳይሆን ተቆረሰ። የሆነ አቅማቶ ተቆረሰ። ለመገልበጥ አልቻለም እና ያው እንኩሮ ሆነ። እንኩሮ ዳ ያልደረሰ። እሺ ጥሩ። አይ
ከሱ ጋር አስከትዬ ማነሳው እንትን ኮሜንት ስለሚኖረኝ ነው። ኖርማሊ አሁን ጨጨብሳ የሀገራችን ባህላዊ ምግቦች ውስጥ አንዱ ነው አይደለ? እና ወደ ትክክለኛው የባህል ምግቡ ስሪት ስንሄድ በዚህ መልኩ ዳይስ ሆኖ የሚቀርብ አይደለም። ቅርጽ የለውም አይደል? ትክክለኛው ጨጨብሳ ቅርጽ የለውም። ምክንያቱም ቂጣው ይጋገራል። በዚህ መልኩ ቴክስቸሩ ጥሩ ነው። መታሸት ነው ያለበት በደንብ ኮንሰንትሬትድ ወይንም ይሄ የተቀመሙትን ነገሮች በደንብ እንድንሰማቸው። ይሄኛው አሁን ለማዘመን ተብሎ ነገር ግን ከአሰራሩ እየተወጣ ያለበት ብዙ መቀጠል የሌለበት አይነት እንትን ነው። ጨጨብሳን በዚህ መልኩ ስናደርገው ላይክ ቂጣን በሆነ ቅባት ዝም ብሎ እንደመብላት ነው የሚሆነው። ይሄ እንትን አይሆንም፣ በደንብ አይገባም። ቅመሞቹ ምንም ከእያንዳንዱ ነገር ጋር ስለማይገባ ባህላዊ እንትኑን እየጣሰ እየሄደ ያለ ነገር ስለሆነ በዚህ መልኩ ከሚቀርብ በደንብ ታሽቶ በንጽህና ከተቻለ ግላብ ካልተቻለም ዩቴንሲልስ ወይም እነዚህ የእጅ መሳሪያዎች ተጠቅሞ በደንብ ታሽቶ መቅረብ ያለበት ነገር ነውና እንዲህ መቅረቡ ክፉ ባይሆንም ግን እንደዛ ቢሆን ይመረጣል። ስለዚህ ያ የተቆረሰው ቂጣ መወገድ አይደለም ያለበት፣ ወደ ስራ መግባት ይችል ነበርና ብዙም በጣም አሪፍ ነው ባይባልም መጥፎ አይደለም። ውጤቱን በጋራ እናየዋለን። ፊሽ ግን ያነሳው ነገር ለሁላችንም ትምህርት ይሆናል። እኔን ደግሞ በጣም ረጅም ዓመት ወደ ኋላ ወሰድከኝ። ይሄ ጨጨብሳን በዚህ መስራት አንደኛ ነገር ብዙ ቅባት እንዳንፈጅ ያደርገናል። በእጃችን ስለሆነ የምንቀላቀለው ቶሎ ይደርሳል። ሌላ ግን እኔ ነፍሳቸውን ይማር አያቴን አስታወሰኝ። ከዛ ደግሞ በዛው ጭብጦ የሚባል አለ። እንደዚህ ተጨብጦ ይበላል ስለሚያዝና ጭብጦ ታውቃለህ? ጨብጠኝ ጭብጦ ታውቃላችሁ? ሌሎቻችሁ ታውቃላችሁ? የበሶ ነው። የበሶማ ቦምብ ነው የሚመስለው። ይሄ እኮ በጣም ደስ ይላል። ጭብጦ ራሱ ይሄ ማለት ነው። ይሄ በደንብ ተጨብጦ ይሄ በሶ እንደሚጨበጠው ይቀርባል በሻይ። ኦ ማይ ጋድ! ዳኞች ለሁለቱም ግሩፕ የሰጡትን አስተያየት ሰምተናል። አሁን ምን ቀረን? ውጤት ነው። አንድ እናስቀርና አንድ እንሸኛለን። የትም ሳትሄዱ ጠብቁ። የፈተነን ግብአት እንኳን የለም። ሁሉንም የተሰጡት ግብአቶች የምናውቃቸውና ምን ላይ ማስገባት እንዳለበት በደንብ የምናውቃቸው ነገሮች ስለሆኑ ምንም የከበደኝ ነገር የለም። የፈተነን ግብአት የለም። ባላደረግነው የምለው ያው እኔ የሰራሁት እንትን ላይ ሶያ ስላደረኩኝ ጨው በጣም ትንጥ ነበር ልጨምር የነበረው። እሷ ቀድማ ጨው ስለጨመረችበት ያው ትንሽ ጨው በዝቶብናል። እሱ ነው ባላደረግነው የምንለው እሱ ነው። የተወደዳችሁ ውድ የሼፍ ዚማጀትና የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቆ ዳኞች የየራሳቸውን ውጤት ደምረዋል። ዛሬ ትንሽ ለወጥ አድርገነዋል። ምንም በዳኞቹ ነጥብ አያያዝ ላይ የተቀየረ ነገር የለም። ግን እስከ መቼ ነው ዳኞች ተወዳዳሪዎችን እያስጨነቁ የሚቀጥሉት? ማለት ውጤቱ እስኪነገር ድረስ ራሳቸው ዳኞቹ ማን እንዳሸነፈ አያውቁም። ከዚህ በፊት የነበሩ ውድድሮችን ለምሳሌ ሼፍ ፍስሐ ለነ ጥበብ ከመቶ የሚሰጠው ነጥብ አለ፣ ለነ ሃሌሉያም ከመቶ የሚሰጠው ነጥብ አለ። ሶስቱም ዳኞች እንደዛ ነው የሚሰጡት። ከዛ የሶስቱ ዳኞች ይመጣና ይደመርና እንደገና ለሶስት ይካፈላል ማለት ነው። ግን እሱን ሂሳብ እነሱ የሰጡትን እኔ ለምን ዛሬ አልደምረውም፣ ራሴ አላባዛውም፣ አልቀንሰውምና ዳኞቹም ማን እንዳሸነፈ ከነሱ እኩል ከህዝብ እኩል ለምን አይሰሙም ብለን በዚህ መልኩ ጀምረናል። እኔ ከዳኞቹ ውጤቱን ወስዳለሁ። ሼፍማ ልታስጨንቁ ነው ራሳችን ጭንቀት ለመቀነስ ቢል ልኮርጅ ነበር ከፍሬ ግን ከለከለችኝ። እሺ ከዳኞቹ ራቅ እንልና እናንተ ትንሽ ወደዛ ራቅ ትላላችሁ። እኔ እደምራለሁ። ደስ ሲል ግን እነሱ እንደዚህ ሲሆኑ ማየት ደስ ይላል። ይሄ መደመሪያዬ ነው። እሺ ሼፍ ፍስሐ
ጨርሻለሁ። እንደዚህ ነበር እንደ መደመር መቀነስ ምልክ ብዙ ጊዜ ስለሆነ ከደመርኩ ከቀነስ ትንሽ እንትን አለኝ። ዛሬ በተደረገው በተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ እና ሃሌሉያና እነ ጥበብ ተወዳድረዋል። ግን እውነቱን ልንገራችሁ ሁለታችሁም ተመችታችሁኛል። እኔ በቃ ሁለታችሁም ለይሄ ፈተና ምናምን ሲኖር የሚደነጋግጥ ሰው አለ አይደል? የሱ አይነት ስሜት የለም። ቅድም እነ ሼፍ ፍሳም በደንብ ተናግረዋል። በቤት ውስጥ የመስራት ልምዳችሁ በጣም እንዳለ ያስታውቃል። ግን አንዳችሁ ወደ ቤት ልትሄዱ ነው። አንዳቸው 83 አንዳቸው 85 አምጥተዋል። ሼፍ ማተቤ እነ ጥበብ ናቸው የሚያልፉት ብሏል። ሼፍ ፍሬ ግን ቢሆንም እና ሃሌሉያ ያበላለች። ሼፍ ፍስሐ እና ሃሌሉያ ይመስሉኛል ብሏል። በየቤታችሁ ያላችሁ የሼፍ ዚማጀት ቤተሰቦች፣ የአባይ ቲቪ ወዳጆች እናንተስ ማንም ያልፍ ይመስላችኋል? ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ 85 ነጥብ በማምጣት ደነገጥሽ እንዴ? አብላካት 30% ልዩ ቅናሽ ከቴምር ፕሮፐርቲስ አፍሪካ ህብረት አቅራቢያ አስደናቂ እይታና ከፍተኛ ደህንነት ያለው ባለ 1 መኝታ በ5.4 ሚሊዮን ብር፣ ባለ 2 መኝታ በ6.5 ሚሊዮን ብር፣ ባለ 3 መኝታ በ9.7 ሚሊዮን ብር በሽያጭ ላይ ነን። ይህ ዋጋ 100% ለሚከፍሉ ሲሆን ረጋ ብለው መክፈል ለሚፈልጉ በ20% ቅድመ ክፍያና ቀሪውን በግንባታ ሂደት የሚከፍሉበትን መንገድ አመቻችተናል። እንዲሁም የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አቅርበንልዎታል። በተጨማሪ በፒያሳ በአዋሬና ሳር ቤት ከ10% ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ። እኛ ጋር ቤት ሲገዙ የኢትዮጵያ አየር መንገድ ልዩ የሸባ ማይል ፓኬጅ ሜምበርሺፕ ይሆናሉ። ለበለጠ መረጃ ይደውሉ። እነ ሃሌሉያ ወደሚቀጥለው ዙር አልፈዋል። ግምታችን ግን ምን ነበር በሉ። እኛ እዛ ጋር እንሾካሾካለን፣ እናወራለን። እዚህ ጋር የነበረው ቲም የሆነ ታሪክ ትልቅ ታሪክ እንደሚሰራ ነበር የጠበቅነው ከአጀማመር በመነሳት። ስለዚህ እኔ እናንተ መስራት እንድታቆሙ የሼፍ ዚማጀት ምግብ ውድድርን ማየት እንድታቆሙ አልፈልግም። ለምን? በጣም ሰፊ እድል አለ ድጋሚ መጠራት እናንተ ጋር። እሺ በጣም ልንገራችሁ ሰፊ እድል ስላለ በደንብ እሺ። ዳኞች ያሉትን ነገር ብንምላችሁ ስልክ ቁጥራቸው ፕሮዳክሽን ቲሙ ጋር አለ። እኔ ለምሳሌ አሁን 80% የምትጠሩ ይመስለኛል። አላቅም ለምን ከእናንተ የተሻለ ብዙ ይጠራሉ ያልኳቸው ሊኖሩ ይችላሉ። እናንተ ግን በደንብ መጠራት ያለባችሁ ናችሁ። እሺ ግን ቢጠሩ ጥሩ ኮንፈርም። እኔም ሁለቱም ይመስለው ነበር የሚገርም ሳየው። ከዛ ደግሞ አሁን 2 ነጥብ ሲሆን ደግሞ በጣም ተናደርኩኝ። ምን አለ ሁለቱም 85 ባመጡ ኖሮ አልኩኝ። በሁለት እኮ ነው 83 እና 85። ምን አለ ሁለቱም 85 ባመጡ ኖሮ ያው ሁለቱም ያልፉ ነበር አልኩ። ከመጓጓቴ የተነሳ እኔ እንግዲህ ከመጓጓቴ የሰጣችሁኝ ካሜራው ያያዋል። ካሰራራቸው እኮ ነው እንጂ አይ አንተማ የደመርኩት ግን ካሰራራቸው አኳያ ሁለቱም 85 አመጣው ባለፉ ኖሮ ብዬ ተመኘሁ። አሁን ልክ ውጤቱ ስትናገር ግን ያው እውነት ነው። ቢጠሩ ደስ ይለኛል። እኔም ፈርማለሁ። ግን በችሎታቸው በጣም ተማመናቸዋል። ታዲያ ምን አለ ብናሳልፋቸው? ምንም ጥያቄ የለውም። በደስታ ፎርማቱ የሚፈቅድልህ ከሆነ መወሰን ትችላለህ። በቃ እንግዲህ ሁለቱ ይለፉ ካሉ እኔ የሚለፉ የሚፈቅድልህ ከሆነ እኔ ያልኩ ደስ ይለኛል። እናንተ ብላችሁኝ ነው። እኔ እኮ የመጣው ተወዳዳሪው ላይ ቢያልፍ ደስ ይለኛል። በቃ ተሸንፎ ያለፈ ተወዳዳሪ ናችሁ እናንተ። ለመጀመሪያ ጊዜ ነው ይሄ ነገር አፕን ያደርገው። እሺ ግን ይሄ የተባለው ለምን እንደሆነ ልንገራችሁ። በጣም
የተሻለ ነገር ነው የሰሩት። በጣም ያላቸው ነገር ለማሳየት ሞክረዋል። ግን እዚህ ጋር የታየው ነገር ከጅምሩ ጀምሮ ስናወራበት ነበር። ለዚህ ነው ጠንከራችሁ ስሩ። ስለዚህ ዛሬ ወዳቂ የለም፣ ሁሉም አልፈዋል ማለት ነው። ይሄ ነው ሁሉም ሲያልፉ እንደዚህ ነው እንዴ? የእናንተን እንጀራ አይበሉ በማለፋቸው ለምን ተናደዳችሁ? ደስ አይሉ ታዲያ ቀፏቸው። እኔ ይሄ ነገር ሀፕን ያደርጋል ብዬ አላሰብኩም። የዳኞቹ አሁን ያላችሁት ነገር ነው ነገሩን ያስቀየረው። ስለዚህ ይሄን ያልካመናችሁባቸው የተሻለ ነገር ይሰራሉ ብለን አሰብን። መጀመሪያ ላይ በቃ ራፕ ላይ ያርጉት ነው እንላለን። መጨረሻ ደግሞ 3 ቂጣ ይሰሩና 3 ቂጣውን መሃል አድርገው እዛ ላይ ቁጭ ላይ ያርጉት ነው እንላለን። ከእንትናችሁ በመነሳት ነው። ስለዚህ ሁላችሁም ኃላፊ ሆናችኋል። ግን ውድድሩን ያሸነፋችሁት እናንተ ናችሁ። እሺ ተቃራኒ ተወዳዳሪ የነበሩት አሪፍ የተሻለ ነገር ሰርተው ስለነበረ ያው የኛም ምግብ ሁላ እንደዛ አስተያየት ይሰጡበታል ብዬ አላሰብኩም ነበር። ያው አሪፍ ነው። ያው መጀመሪያም ስንመጣ እናልፋለን ብለን የመጣን ለዛ በማለፋችን በጣም ደስ ብሎናል። በማለፌ በጣም ደስ ብሎኛል። ያው በሚቀጥለው ደግሞ የበለጠ አሻሽዬ ሁሉንም ነገር እመጣለሁ ብዬ አስባለሁ። ተወዳጁ ሼፍ ዚማጀት በዚህ መልኩ ሁለቱንም ኃላፊ አድርጎ በዳኞች ውሳኔ እነ ጥበብንም ጨምሮ በዚህ መልኩ ተጠናቋል። እስከ ሳምንት ቸርን ሰንብት። ወዳቸዋለሁ። ሼፍ ዚ ነኝ። ኑ ጣም እንፍጠር።